It's on here now. The goalkeeper's beaten, and South Africa have done Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትላንት የመርሲሳይድ ደርቢ ጨዋታ በሊቨርፑል ሜዳ በአንፊልድ ተደርጎ ነበረ። በዚህ ጨዋታ ላይ ሊቨርፑል 1-0 በሆነ ውጤት አሸንፏል። ግን በጣም አነጋጋሪ የሆነው ጉዳይ እንዴት ነው ታርኮቭስኪ በቀይ ካርድ ከሜዳ ሳይወጣ የቀረው? ታዲያ ቫር ስራው ምንድን ነው የሚል ጥያቄን ያስነሳ ነው። ግን አስቀድመን ጨዋታውን በተመለከተ ሀሳቦችን መለዋወጥ፣ የጨዋታው ወይም የሊቨርፑል የትላንትናውን ጨዋታ ማሸነፍ ፋይዳው ምንድን ነው የሚለውን ነገር ተነጋግረን ወደዛኛው ሀሳብ ብንሄድ እንችላለን። ሊቨርፑል እና አርሰናል አሁን የውድድር ዓመታቸው ሊጨርሱ 8 ጨዋታ ቀርቷቸዋል። ሊቨርፑል ከዚህ ከቀሩት 8 ጨዋታዎች 4ቱን አሸንፎ አንዱን አቻ ከወጣ በሂሳብ ስሌት አርሰናል እሱ ላይ መድረስ እንዳይችል ማድረግ ይችላል። ወይም በሂሳብ ስሌት አርሰናል ሊቨርፑል ላይ አይደርስም ብለን መናገር እንችላለን። ስለዚህ የሊቨርፑል 20ኛውን የሊግ ዋንጫ የሚያሸንፍበት ጉዳይ ወይም እድል 4 ጨዋታ ተኩል ነው ማለት ይቻላል። 4 ጨዋታ ማሸነፍ ከ8ቱ እና ከ8ቱ ደግሞ አንዱን አቻ ከወጣ 4ቱን አሸንፎ አንዱን አቻ ከወጣ ሊቨርፑል ማቴማቲካሊ የዋንጫው ባለቤት መሆን ይችላል ማለት ነው። ይህንን ስንል አርሰናል 8ቱንም ጨዋታዎች የሚያሸንፍ ከሆነ ነው። በአርሰናል በኩል የሚመዘገቡ ደካማ ውጤቶች በአቻ ደካማ ውጤቶች በመሸነፍ የሚኖረው ከሆነ ደግሞ ለሊቨርፑል ይበልጥ ያቀልለታል ማለት ነው። የሻምፒዮንነቱን ጉዞ ወይም ፈጥኖ ሻምፒዮን የመሆኑን ጉዳይ የበለጠ ያቀላጥፈዋል ማለት ነው። ከዚህ አንጻር እንግዲህ ሊቨርፑል አሁን ማክሲመም የሚፈለግበትን ነው ቅድም ያነሳ ነው። ቢበዛ በቃ አርሰናል ዝም ብሎ እያሸነፈ እንኳን ቢቀጥል ማክሲመም ኦፍ 4 ድልና 1 አቻ ሊቨርፑልን ሻምፒዮን ያደርገዋል ነው። እንግዲህ ከዚህ አንጻር የትላንትናው የደርቢው ጨዋታ ፋይዳው ትልቅ ነበረ ለሊቨርፑል ማለት እንችላለን። ለምንድን ነው ስንል አንዳንዴ እንደነዚህ ያሉ የደርቢ ጨዋታዎች በተለይ የመርሲሳይድ ደርቢ በቀደሙ የጉዲሰን ፓርክ የመጨረሻ ጨዋታ ላይ ካየነው አንጻር ኤኒቲንግ ካን ሃፕን ልትይ የምትችበት አይነት ጨዋታ ነው። ማንኛውም ነገር ሊያጋጥም ይችላል። ምንም ነገር ሊከሰት፣ ምንም ነገር ሊኖረው ይችላል። ስለዚህ እንዲህ ያለው አጋጣሚ እንዳይጎላ፣ እንዲህ ያለው አጋጣሚ ጎልቶ እንዳይታይ በሊቨርፑል በኩል የሆነ ፈራተባ አይነት ነገር ቢኖር በተለይ በደጋፊው በኩል የሚፈረድ አይደለም። እውነት ለመናገር ደግሞ ትላንትናም በጨዋታው ላይ ጎል አግብተው ከጨዋታ ውጭ ተብሎ የተሻረባቸው አሁንም ቤንቶ የመታው ኳስ የግቡን ቋሚ የመለሰበት አጋጣሚ ኤቨርተን ትናንትና ለሊቨርፑል ስጋት ነበረ። ሊቨርፑል ከኳስ ቁጥጥር አንጻር ለምሳሌ ሊቨርፑል ጎሉን በሚያስቆጥርበት አካባቢ የኳስ ቁጥጥራቸው በጣም ጥሩ ይመስል ነበር። ያ ማለት ወደ 70% የኳስ ድርሻው የሊቨርፑል ተጫዋቾች ጋር የነበረበት ነው። ግን ትልቁ ጥያቄ ሁሌም ከኳስ ቁጥጥር ጋር አያይዘን የምናነሳው በዛ 74% የኳስ ቁጥጥር ሊቨርፑል ምን አደረገበት ነው፣ ምን ሰራበት የሚል ነገር ነው እንድናነሳ የሚያስገድደን። ስለዚህ የኳስ ቁጥጥሩ አንድ ነገር ሆኖ ግን በሊቨርፑል በኩል በዛ መጠን በነበራቸው የኳስ ቁጥጥር ማድረግ የቻሉት መስራት የቻሉት ነገር ብዙም ትልቅ የሚባል ነገር ማድረግ የቻሉ አልመሰለኝ። ኢዝሊ ማሸነፍ አልቻለም። ሆነም ቀረ ትናንትናውን ጨዋታ ይሄ በጣም በቀላሉ ሊቨርፑል ያሸነፈበት
ውጤት ነው ብሎ ለመናገር በጣም ያስቸግራል። በኤቨርተንም በኩል ተሸንፎ ላለመውጣት የተደረጉ ጥረቶች በጣም ጠንካራ እንደነበሩ በደንብ ያስተዋልንበት ነው። እንዳልከው ነው የኳስ ቁጥጥሩን በተመለከተ ሰፊ ነው ልዩነቱ 74 ነው ለ26 ነው። ግን በዚህ የኳስ ቁጥጥር ውስጥ ሊቨርፑል በአጠቃላይ ወደ ጎል የሞከረው ስንት ነው ብለን ከጠየቀን 8 ብቻ ነው። ትንሽ ነው። በዛ ነው እኮ አሁን የምናነሳውን ጥያቄ የምናነሳው ምን ሰራበት በኳስ ምን ሰራበት ምን አደረገበት። በጣም እና ከ8 ውስጥ ደግሞ ኢላማቸውን የጠበቁ ተብሎ የሚጠቀሱት 3 ብቻቸው። ስለዚህ ስታየው ጨዋታውን ተቆጣጥሯል ሊቨርፑል፣ ግን ደግሞ ይሄ በጣም በከፍተኛ ደረጃ የበላይነት የወሰደበት ብዙ አስደንጋጭ የጎል ሙከራዎችን ያደረገበት ነው ብሎ ለመናገር የሚያስቸግር ነው። ሆነም ቀረ ግን ለሊቨርፑል ዋናው 3 ነጥቡ ነው። አይ ነው ይልሽ በደደ መሰለሽ ልክ ነሽ፣ በጣም ልክ ነው። ዋናው 3 ነጥቡ ነው። እንደውም በጣም ብዙ የሊቨርፑል ሰዎች የሚሉት የቀድሞ ተጫዋቾቻቸው የሊቨርፑልም ባሆነ ደግሞ ሌሎች የቀድሞ ተጫዋቾች በዚህ ጊዜ የውድድር ዓመቱ ሊያበቃ ሲል ዋንጫ የማንሳት እድልሽ ሰፊ ሆኖ ሳለ አንድን ጨዋታ በስታይል ብታሸንፊው ደስ ይልሻል፣ ሻምፒዮንነትሽን ዊዝ ስታይል ብታደርጊው ደስ ይልሻል። እቺ ተጨማሪ ምኞት ናት። ተጨማሪዋ ምኞት ባትሳካም ግን ችግር የለውም። አስሎንጋ 3 ነጥብ እዛ ጋር እስካለ ድረስ ወይም 3 ነጥብ ማግኘት እስከቻልሽ ድረስ በምን መንገድ ነው ያንን 3 ነጥብ የወሰደው 3 ነጥብን እንዴት አሳካው ምናምን የሚለው ነገር የሚገመገምበት ጊዜ አይደለም። አሁን ቤዚክ ጥያቄ ብቻ ነው የሚጠየቀው። ሊቨርፑል አሸነፈ ወይ፣ ከአርሰናል ጋር ያለውን የነጥብ ልዩነት ሰፋ አደረገው ወይ እና ሌሎች ነገሮች ናቸው የሚነሱት። ግን እንደ ምኞት ዊዝ ስታይል ቢሆን በማማር ቢሆን በጥንካሬ ቢሆን የሆነ ወቅት ላይ በሚያሳየው አስፈሪነት ምናምን ቢሆን አሪፍ ነው። ግን አልሆነም። እኔ ትላንት እንደዛ ነው ለመውሰድ የሆነ ካለ ጫና የሚጫወት አይነት ቡድን የሚወስደው የበላይነት የለውም ብዬ ነው የማስበው። ማለት አሁን የጫና ጉዳይ ነው ወይስ የራሳቸው ድክመት ነው? አሁን ምንድነው መሰለሽ 74 በመቶ ኳስ ያስሽበት ቡድን ጫና ፈጥሮብሻል ብሎ መናገር በጣም ከባድ ነው። ያ ማለት ዊዝ 26% ኦፍ ዘ ቦል ብቻ መቆጣጠር የቻለ አንድ ቡድን ሊቨርፑልን ጫና ወሳሳ። አሁን በሌላ አነጋገር ምን ማለት ነው? በ26 በመቶ የኳስ ድርሻ ኤቨርተን አደገኛ የሚባሉ ሞመንቶች ነበሩት። በ74 በመቶ የኳስ ድርሻ ሊቨርፑል ከነበረው ጋር ሲነጻጸር ማለት ነው። አሁን የሊቨርፑል ድል እንደዚህ አሳማኝ ምናምን አልሆነም ብሎ ወደ መቀናጣት መሄድ ላያስፈልግ ይችላል። ግን ደግሞ ፊት ለፊት ያለውን እውነት ደግሞ ተናግሮ ማለፍም ደግሞ በጣም አስፈላጊ ነው። እንደውም አንድ መሰረታዊ ነገር የተነሳው ምንድን ነው? አንደኛ ቨርጂል ቫን ዳይክ ዲክላይን አረገ እንዴ ተብሏል። ይሄ ልጅ ሊቀንስ ነው እንዴ? ይሄ ልጅ ሊቀዘቅዝ ነው እንዴ የሚል ጥያቄ ተነስቷል። ምክንያቱም ቤንቶ አግብቶ የተሻረበትን ቤንቶ አንግል የገጨበትን እንኳ ስታዩ እዛ አካባቢ የነበሩት የሊቨርፑል ሴንተር ባኮች ያደርጉ የነበረው ነገር ከነሱ የሚጠበቅ አይደለም። በጣም 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 ቀዝዝ ያለ ኢነርጂ የሌለው ከቨርጂል ቫን ዳይክም ሆነ ከኢብራሂማ ኮናቴ ምናምን የምትጠብቂው አይነት ነገር አይደለም። ገብቶሻል? እና ዲክላይን ሊያደርግ ነው እንዲህ ልጅ የሚል ኦፍኮርስ በአንዴ ሰፍ ብለሽ ይህንን ጥያቄ መጠየቅ ልክ ላይሆን ይችላል። እንዳልኩሽ ነው እግር ኳስ ላይ ያለ ሰው ስሜታዊ ነው በጣም በአንድ ጊዜ ነው ነገሮች ይህን ጥያቄ መጠየቅ አትችል። ግን he was not in his top form ትላንትና ብለሽ ግን መናገር ትችያለሽ። ልክ ነው። የትላንትናው ጨዋታ ላይ ከዚህ በፊት የሚታወቀውን አይነት ብቃቱን አይደለም ያሳየው ብሎ ለመናገር ግን የሚቻለው። ግን የትላንትናው ጨዋታ ላይ እንደዛ ስለሆነ ብቻ እየቀዘቀዘ ነው ብሎ ለመናገር በጣም ግን አንድ ጥያቄ ልጠይቅሽ። አንቺ የሊቨርፑል ተጫዋቾች ላይ ትላንትና ስናየው የነበረው ስሜት በጉዲሰን ፓርክ ጨዋታ ላይ የተፈጠረባቸውን ቁጭት የሚያሳይ ነው? ለእኔ አልሆነልኝ። በቃ ስለ ሁሉም ተጫዋቾች ምን እንደዛ አይደለም። ሁለት ነገር ነው። አንድ ከኤቨርተን ጋር ጉዲሰን ፓርክ ላይ ሲጫወቱ በጣም የሚያስቆጭ በሆነ መንገድ ነው ድል ያጡት ሊቨርፑሎች። 2 አርሰናል አሸንፏል። ገባሽ? ከአንፊልድ ላይ ነው የምትጫዋቹ 3። እነዚህ ሁሉ ነገሮች ተዳምረው ሊቨርፑል ላይ ማየት የሚገባንን ነገር ትናንትና አይተናል ብዬ ለመውሰድ ይከብደኛል። እንደውም አንዳንድ ሰዎች ከኢንተርናሽናል ብሬክ በኋላ የመጣ ጨዋታም ስለሆነ ያንን አይነት ነገር አይተንበታል የሚል አስተያየትም ሲሰጡ ነበረ። እንደ ኤክስኪውዝ ተወስጇለሽ? እሱ
አይ ብዙም እንደዛ አልወስደውም። እኔ እንደውም ቅድም ካለ ጫና ብዬ ለመናገር የፈለኩት ምንድነው በፕሪሚየር ሊጉ ላይ ዋንጫ ከማንሳቱ ጋር በተያያዘ ሊቨርፑል ያን ያክል በቃ የሚያሳስበው ነገር የለም እና በነጻነት ደግሞ ጨዋታዎችን የምታደርግ ከሆነ የተለመደውን ቶፕ ፎርም ለማምጣት ብዙ አይከብዳቸውም በሚለው ሀሳብ ነው እንጂ ሊቨርፑል ላይ ኤቨርተን በከፍተኛ ደረጃ ጫና አሳድሯል ብሎ ለመናገር አይደለም። በኤቨርተንም በኩል ምንም እኮ ያን ያክል ይሄ ነው ተብሎ ሊጠቀስ የሚችል ብዙ ነገር ተደርጓል ብሎ ለመናገር በጣም ያስቸግራል። ለዛ ይመስለኛል ከጨዋታው እንቅስቃሴ በላይ በጨዋታው ላይ ስለተወሰኑት ውሳኔዎች ነው አሁን መገናኛ ብዙሃኖች የሚያወሩት። እንትን ነው ይልሽ አንድ ይሄንን ጨዋታ በተመለከተ ስታስቢ አንድ የሊጉ ዋንጫ ማንሳታችን አይቀርም የሚል ሀሳብ አዘናግቷቸው ነው ብለሽ አስበሽ መቆማትሽ ደርቢ ነው ብለሽ ደግሞ መቀጠል አለብሻ። ገባሽ? ሊጉን ማሸነፍሽን በሂሳብ ስሌት ካረጋገጥሽም በኋላ ቢሆን ጎዲሰን ፓርክ ላይ ደጋፊዎችሽ እንዴት ተበሳጭተው እንዴት አዝነው እንዴት ተቆጭተውና ተቆጥተው እንደወጡ ትዝ ሊልሽ ይገባል። ማቴማቲካሊ ሻምፒዮን መሆንሽ ተረጋግጠው ከዚህ በኋላ ሪቨርስ አይደረግም ቢባል እንኳን ገና ያላለቀ ነገር ሆኖ እንኳን ገና 4 ድልና 1 አቻ የምትፈልጊ ሆነሽ ይቅርና አሸንፈሽውም እንኳን ቢሆን አይ ግን ቢሆንም ደርቢ ነው ብለሽ ደግሞ ማሰብ አለብሽ። በደርቢ ለደጋፊዎችሽ የምትሰጪው ነገር ትላንት ሊቨርፑል ሊሰጥ ካለው ወይም ሊሰጥ ከሞከረው በላይ መሆን ነበረበት ብዬ ነው ማምነው እኔ። ሻምፒዮን መሆናችን አይቀርም ብለው አረጋግጧል ብንል፣ ሁለተኛ ግን ይሄ የሻምፒዮንነቱም ጉዳይ ቢሆን በቃ ሊቨርፑል እኮ አሁን ምንም ጉዳይ አልባኩ አንድ ጉዳይ ነው ያለው። ያ ጉዳይ ምንድነው? የእንግሊዝ ፕሪሚየር ሊግን ዋንጫ ማንሳት ነው። እሱን ዘሱነር ማጠናቀቅ ከፈለገ በቃ ጨዋታዎቹን ከዚህ በተሻለ መንገድ መቅረብ መቻል አለበት። እንደውም በጣም ያቅበዘብዝሻል አይደለም እንትን ታያለሽ እኮ ሞር ጉልበት ታገኛለሽ፣ ድካምን ታስረሻለሽ። በቃ ይሄ ሻምፒዮን ኢሌክት ነኝ እጩ ሻምፒዮን ነኝ ብለሽ ምናምን እንትን ታያለሽ እኮ በቃ ምንትን የሚልሽ ነገር አይደለ። እነዚህ ነገሮች እንደ ሰበብ መውሰድ በጣም አስቸጋሪ ነው የሚመስለኝ። እንደ ማላከኪያ መውሰድ ከባድ ነው የሚሆነው። ኤቨርተን ያን ያህል ኤቨርተንም ቢሆን ምንም አላደረገም ያልሽው እኮ እሱ 24 በመቶ የኳስ ድርሻ ኖሮት ያደረገው ሊቨርፑል 76 በመቶ የኳስ ድርሻ ኖሮት ወይም 74 ኖሮት ሊቨርፑል ያ 26 ኖሮት ካደረገው ጋር ስታነጻጽሪው በ26% ያንን ማድረግ ከቻለ ለኤቨርተን የምትሰጪው ክሬዲት አለ። ራሳቸው ኤቨርተን የሊቨርፑል ሰዎችም በዴቪድ ሞይስ ጊዜ ኤቨርተን በደንብ ተሻሽሏል ምናምን የሚለውን ነገር ትላንትና ማይተናል። በሽንፈት ውስጥም ቢሆን ነው የምለው እኔ። ከዛ ቀደም ያልሽው በጣም የጨዋታው ትልቁ አነጋጋሪ ጉዳይ ታርኮቭስኪ እንዴት በቀይ ካርድ ከሜዳ አልወጣም? ምንድን ነው የቫር ስራው ታዲያ? ይህንን ካላየ ይህንን አይቶ ፍርድ እንዲስተካከል ፍትህ እንዲሰፍን ካላደረገ ምንድን ነው ፋይዳው የሚል ጥያቄን የሚያስነሳ ይመስለኛል። በጣም ትልቅ ርዕሰ ጉዳይ ነው የሆነው። አንደኛ ይሄ ልክ በተለይ ካሜራው ደጋግሞ ሲያሳይህ አስደንጋጭ ነው አይደል? እና ከዛ በኋላ በነገራችን ላይ መርሳት የሌለብሽ ላንቺ ያሳየሽን ነው ለዳኛው የሚያሳየው። አዎ አስደንጋጩ ነገር አይተው አልደነገጡም አስደንጋጭ እና እሳቸው እንደውም በጨዋታውም ላይ እኮ የቫርን ውሳኔ መጀመሪያ አልፈለጉም ነበር። ቢጫ ካርድ ወዲያው ነበር ያወጡትና ይሄ ነገር በጣም አደገኛ ነው አካሄዱ እና ድጋሚ መታየት አለበት የሚለው ሐሳብ ስለመጣ እንደገና በቫር ታየ። ግን ደግሞ በቫር ከታየም በኋላ በጣም ብዙ ሰዎች እንደተስማሙበት ራሳቸው የኤቨርተን አሰልጣኝ ዴቪድ ሞይስም እንደተስማሙበት ታርኮቭስኪ በጣም እድለኛ ነው በቀይ ካርድ በዚህ ጨዋታ ላይ በቀይ ካርድ አለመውጣቱ በጣም እድለኛ ነው የሚል አስተያየት እንዲሰጡ ያስገደደበት ነው። ስታየውም ደግሞ ሁለቱንም ነው እድለኛ የምትለው። እኔ የሚሰማኝ እንደ ማካሊስተርም ምንም ሳይሆን ከዛ በኋላ ጨዋታውን መቀጠሉ የሆነ በቃ በጣም ከፍተኛው ጉዳት በቃ ሁኔታው በቃ እንደዛ የሆነ ለረጅም ጊዜ የሚያቆይ የሆነ ስብር ማለት ነገር የሚያጋጥመው አይነት ሁኔታ ውስጥ የወደቀ ነበር የሚመስለው። ግን ከዛ በኋላ ጨዋታውን የቀጠለበት ያን ያክል አስከፊም ጉዳት ያላስተናገደበት ነው። ግን ዋናው ጥያቄ ከዛ በኋላ የተነሳው ማካሊስተር ከፍተኛ ጉዳት አስተናገደ አላስተናገደ የሚለው አይደለም። የታርኮቭስኪ አጨዋወት ግን አደገኛ ነው።
በጣም አደገኛ ነው። ስለዚህ እዛ ሁኔታ ውስጥ ታይቶ በጣም በቸልተኝነት የተጫወተው ጨዋታ ስለሆነ የቀይ ካርድ ይገባዋል የሚል ብዙ ሰው ከዛም በኋላም የቀድሞ ተጫዋቾችም ዳኞችም አስተያየት ሲሰጡ አይቻለሁ፣ ሰምቻለሁ። ግራ ተጋብተናል። ምንድን ነው ከዚህ ውጪ ሊወሰን ከቀይ ካርድ ውጪ ቢጫ ካርድ እንዲሆን የተወሰነበት ምክንያት ምንድን ነው የሚል ጥያቄ አላቸው በጣም ብዙ ሰዎች። ከዛ በኋላ እንደገና ተመልካቾችም ደግሞ አስተያየት መስጠት ጀመሩ። እንዲህ ይሄማ ቢጫ ነው ለታርኮስኪ ሲሆን ስኬሊ ግን ቢሆን ቀይ ነበር ምናምን ብለው በቃ ወደ ቀልድ ሁሉ የወሰዱበትን ለምን ቀልድ ሆነ? አይ በቃ በዛ ጨዋታ ላይ ስኬሊ የለም፣ ግን ሁኔታውን ወደ ካርድ ሳይገባ ወጥቶ እንደነበረ እኮ ለሚያስታውስ ሰው ትክክለኛ ማመዛዘኛ ነው እኮ። የስኬሊ ገብቶሻል ብለሽ ተመሳሳይ ሊግ ላይ ነው ተመሳሳይ ጨዋታ ላይ ባይሆንም ወይም እሱ ፊዚካሊ ፕሬዘንት ባይሆንም በዛ ጨዋታ ላይ የእሱን ኢንሲደንት ልንረሳው ስለማንችልም ስለማይገባም በጣም ሲያነጋግርም ስለነበረ ለስኬሊ ያንን ቀይ ካርድ የሚሰጥ ዳኝነት ይህንን የታርኮስኪን እንዴት በቀይ ካርድ ሳያስወጣው ቀረ የሚል ነገር ነው የሚነሳው። ባይ ዘ ዌይ ታርኮስኪ የኤቨርተን ተጫዋች መሆኑ ቀርቶ የሊቨርፑል ተጫዋች ቢሆን ኖሮ ደግሞ የሊቨርፑልን ሻምፒዮንነት በዳኝነት ከመጠቀም ጋር እኮ ያያይዘውም አይጠፋም። ገብቶሻል አይደል? ይኸው የሊቨርፑልማ ተጫዋች እንደዚህ ሲያደርግ መች በቀይ ካርድ ይወጣል ምናምን ሊልሽ ይችላል እኮ። ፖይንቴን አገኘሽ? እንደዛ አይነት ነገር ሊኖር ይችላል። እንደ ፌቨር መደረግ ሁሉ ሊወሰድ ይችላል። አሁን ኤቨርተን ስለሆነ በዛ ሳይድ አልተወሰደም። ሊቨርፑል በዚህ ውስጥ ዲስአድቫንቴጅስ ወይም ተጠቃሚ ያልሆነው ወገን ነው፣ ተጎጂ ነው። ምናልባትም እንደውም በጣም ብዙዎቹ የሊቨርፑል ደጋፊዎች የሚሉት ቡድናቸው ያሳየ የነበረው እንቅስቃሴ ላይ የራሳቸው የሆነ አስተያየት አላቸው። የቅሬታ እንዲህ ከጠበቅ ነው ወረድ ብሎባቸዋል። ግን ዋናው ድሉ ነው እያሉ እየተጽናኑ ነው ያሉት። ግን ጌሙ ከዚህ በላይ ለሊቨርፑል ቀላል መሆን ነበረበት ወይም ቀላል መሆን ይችል ነበረ። ዳኛው 11ኛ የኤቨርተን ተጫዋች መስለው ባይታዩ ኖሮ፣ የቪዲዮ አሲስታንት ሬፈሪው ስራቸውን በአግባቡ ሰርተው ቢሆን ኖሮ፣ አንድ ተጫዋች ሌላ ተጫዋች ላይ ባደረሰው ጉዳት ምክንያት ከዚህ በላይ በምንድን ነው በቀይ ካርድ ከሜዳ ሊወጣ የሚችለው? እንዴት ነው ይሄ በቂ ያልሆነው በቀይ ካርድ ላለመውጣት የሚል ነው። እንግዲህ ሁሌም እንደምንለው የዳኝነት ጉዳይ እኔ በመጥቀምና በመጉዳት ኢንቴንሽን ይደረጋል ብዬ አሁንም አላምን። እኔ ግን ግብዳ ስህተት ነው ብዬ ግን አምናለሁ። ግብዳ ማለት ትልቅ ማለት ነው። ለአሁን ሰው ለአሁኖቹ ማይገባችሁ ከሆነ ግብዳ ካልን ትልቅ ማለት እና ትልቅ ስህተት ነው። ገብቶሻል? ትልቁን ስህተት ሰርተዋል ትላንት ዳኛው። አዎ ቪዲዮ አሲስታንት ሪፈሪውም አዎ። ሁሌም ግን እንደምንለው በቪዲዮ አሲስታንት ሪፈሪ ጨዋታውን ወይም አንድን ኢንሲደንት የሚያይ ዳኛ ዲሲቭ ይደረጋል የሚል ግን እምነት አለኝ እኔ። ዲሲቭ ይደረጋል ማለት ለምሳሌ ቅድም ላንቺ ስታወሪ ያነሳውበት ዋነኛው ምክንያት እኛ በቴሌቪዥን የምናየውን ነው ደጋግሞ የቪዲዮ አሲስታንት ሪፈሪው ያውም ከተለያየ አንግል የሚያየው። ስለዚህ ታርኮውስኪ ማካሊስተር ላይ ያንን ጥፋት በሚያጠፋበት ጊዜ ሆረብል ነው፣ በጣም ዘግናኝ ነው። ስለዚህ ይህንን ዘግናኝ የሆነውን ነገር አድርጎ ግን ምንም ሳይደረግ ሲቀር በጣም ሰርፕራይዚንግ ነው እውነት ለመናገር። ለዚህ የሚሰጥ እንግዲህ ሃዋርድ ዌብ አንዳንዴ እንደነዚህ ያሉ አወዛጋቢ ነገሮችን ተከትሎ ወጥተው መግለጫ ይሰጣል፣ ማብራሪያ ይሰጣል። የታርኮውስኪ በቀይ ካርድ አለመውጣት ተብራራ የሚል ዜናን ጠብቂ፣ ወይ ዛሬ ከሰዓት ወይ ነገ ይብራራል፣ በፒጂ ሞል ይብራራል። የፒጂ ሞል ሄድ ደግሞ እሳቸው ስለሆኑ ወጥተው ይሄንን ነገር ከዚህ አንጻር ይሄ ነገር ከዚህ አንጻር እርግጥ ነው ስህተት ተፈጽሟል ምናምን ሊሉ ይችላሉ። ወይም ደግሞ ይሄ ልጅ በቀይ ካርድ ያልወጣበት ምክንያት ብሎ ደግሞ ያንን ሊያብራሩ ይችላሉ። ነገር ግን እንደኛ ላለው ለመደበኛው የእግር ኳስ ተመልካች ግን ማብራሪያ እንዲዋጥልን የሚያደርግ አይነት ክስተት ግንና አጋጣሚ አይደለም። ምክንያቱም ትላንትና ምሽት 4 ሰዓት ላይ አይደለም ኳስ ማየት የጀመርነው። በዘንድሮ የውድድር ዓመት ራሱ በጣም ብዙ ጨዋታዎችን አይተናል። ከዚህ ያነሱ ጥፋቶች በቀይ ካርድ ሲያስቀጡ ተመልክተናል። እኔ የመሀል ዳኛው ላይ ቅድም አንቺ ባልሽው ላይ ትንሽ ስምምነት የለኝም። የመሀል ዳኛው አትስፖት ወይም ወዲያው አይተው ጥፋቱን ቢጫ ካርድ ነው የሰጡት። አፍ ላይ ጨዋታ እንቅስቃሴ ላይ ባሉበት ሰዓት ላይ በዛው ቅጽበት እኛ በቴሌቪዥን ተደጋግሞ ያየነውን አይነት
አይተን እንደተረዳ ነው አይነት መረዳት ውስጥ እንዲገቡ አልጠብቅም። ግን ቫር እዛ ጋር የተቀመጠው እኮ እንዲህ ያለውን በወዲያው የሚወሰነውን ውሳኔ ለማስተካከል እኮ ነው። በወዲያው እይታ የሚወሰን ውሳኔ ኤክስኪውዝ ሊኖረው ይችላል። ዳኛው የቱ ጋር ነበር የነበረው? ገብቶሻል? ግልጽ የሆነ እይታ ማየት የሚችልበት ግልጽ የሆነ እይታ ሊኖረው በሚችል ቦታ ላይ ነበር የቆመው ወይ? ተጋርዷል ወይ? ተሸፍኗል ወይ? ነገሩ የሚፈጸምበት ፍጥነት እንዲህ በሪፕሌይ መቶ ልክ ሲያደርገው ምናምን እኮ አያዩም እሳቸው። ድርግም በቃ አለቀ። የዛን ሰዓት ላይ ኖ ከቁርጭምጭሚት በላይ ነው ምናምን ነው፣ አይ ደገኛ ነው፣ ያኛውም እድለኛ ነው ምናምን ብለው እኛ በኋላ ለመተንተን እኛ በኋላ ነገሩን በጥልቀት ለመረዳት የምናገኘውን አይነት እድል የመሀል ዳኛው የላቸውም። ግን የቪዲዮ አሲስታንት ሪፈሪው እዛ ጋር ያሉበት ዋነኛው ምክንያት እኚህን ዳኛ በወዲያው እይታ የሚወስኑት ውሳኔ የተሳሳተ ከሆነ ሊረዱት ነው። ናና አንድ ነገር ነው ኖ ሬድ ነው ብሎ ደግሞ ልበ ሙሉ ሆነውም ደግሞ ሊናገሩ ይችላል። ስለዚህ እቺ ምልክት ያሳየና ለታርኮቭስኪ በቀይ ካርድ አሳይቶ ከሜዳ ይወጣል። እኔ ኤቨርተን ቢሆን የሚነጫነጭ አይመስለኝም። አንዳንድ ጥፋት አለ አይደለም በእግር ኳስ ቀይም ይበቃል ወይ የምትዩ? አዎ አለ አንዳንዴ የመጨረሻው ቀይ ስለሆነ ነው እንጂ በቃ ሌላ ነገር ስለሆነ ነው እንጂ ቀይና ክስ ምናምን የሚባል ሌላ አማራጭ ቢኖር የምትመኝበት አይነት እኮ ክስተት አለ። አይ ዶንት ቲንክ ዜይ አር ራይት። በቃ ልክ ናቸው ብዬ አላስብም። ግን ይህንን አጋጣሚ መነሻ አድርገን ግን ለሁሉም የእግር ኳስ ወዳጆች አይ ነው እግር ኳስ ውስጥ ያለው ስሜት ኤክስትራክት ከተደረገ አያምርም። እግር ኳስ ውስጥ ያለው ስሜት እግር ኳስ ውስጥ ያለው የማይቆይ ለሌላ የምታሳዩ ራስሽ ግን ማታምኝበት ስሜት እኮ አለ። ለሌላ ግን ታሳየዋለሽ እና ምን ያርግሽ ዳኛው ምናምን ያለዛ ለነገሩ እኮ ግን ልክ ናት ምናምን ይላል። ለብቻው ፖይንት የገባሽ ለብቻው የሚያስበው ሌላ ነው። ግን ይሞታታል እንጂ አንቺ ጋር መቶ ኮንፌስ አያረግም። አንዳንድ ሰው ብዙ ሰው የእግር ኳስ ወዳጅ ማለት እስከ መጨረሻው የኔ ያለውን ክለብ ይሟገትለታል። እስከ መጨረሻው የኔ ያለውን ተጫዋች ይከራከርለታል። በፍጹም ሰረንደር አያረግም። ከዛ ቤቱ ሲገባ ግን እንዲህ ጋደም ብሎ ግን ይሄን ያስበላን ይላል እኮ ልክ ነው። ግን ወይ ዘነ ክራውድ የሆነ ሰው መሃል ምናምን ሆነሽ ግን እስተመጨረሻው እና ልክ በዛሬው አጋጣሚ ላይ እየተነጋገርሽ እያለሽ እሺ ባለፈውስ የእናንተ ትያለሽ። እዚህ ጋር አቅም ሲያንስሽ እዚህ ጋር ማሳያት ታመጫለሽ ማለት ግን ሌትስ ቢ ፌር ያለሽ እግር ኳስ ላይ የሚወሰኑ ውሳኔዎች እኛን ብቻ የሚጎዱ አድርገን መውሰድ የለብንም። የእኛን ዳይሬክት ራይቫልስ ተፎካካሪዎቻችንን የሚጎዱ እንደ ትላንትና አይነት ውሳኔዎች ሊወሰኑ ይችላሉ። ኦፊሻሊ ይቅርታ የተጠየቀበት አይነት የዳኝነት ስህተት ሊሰራ ይችላል። ኦፊሻሊ ይቅርታ የተጠየቀው ሊቨርፑል ባለፈው ትልቅ ዋጋ የሚያስከፍሉ ስህተቶች አይደለ? አሁን የሊቨርፑል የምታስታውሰው ከሆነ ሉዊስ ዲያዝ ነው ጎሉን ያገባው። ዲያዝ አግብቶ ዳኛው ከቫር አይልከነ ያልካው እነዛ ለካ ሽረውታል። የቪዲዮ አሲስታንት ሪፈሪዎቹ እንግዲህ እዛች ክፍል ውስጥ ቁጭ ብለው ምን እንደሚያደርጉ መድኃኒዓለም ይወቅ። እንዴት ነው አለ ለዳኛው የመሀል ዳኛው ለኮንፊርሜሽን እኮ ነው ለማረጋገጫ ኦን ፊልድ ዲሲሽኑ ራይት ነው አሉ። ኦን ፊልድ ዲሲሽን ራይት ነው ማለት ሜዳ ላይ አንተ የወሰንከው የመስመር ዳኛው የወሰኑት ውሳኔ ልክ ነው አሉ። የመስመር ዳኛው ጎሉን ለካ ሽረውታል። ገብቶሻል? ከዛ እንዴት ብሎ ይስተካከል? ዋንስ ሪስታርት ከተደረገ በኋላ ጌሙ ሪቨርስ ማድረግ አይቻልም። በቃ ስህተት ሰርተናል ይቅርታሉ። በዛ ምክንያት ሊቨርፑል ነጥብ አጣ። እንደዚህ አይነት ነገር ያጋጥማል። ከዚህ መማር ያለብን ነገር ብቸኛ ሰለባንን አይነት ስሜት የዩናይትድ ደጋፊ፣ የአርሰናል ደጋፊ፣ የሊቨርፑል ደጋፊ ሊይዝ አይገባውም። ነገ ማን ከዳኝነት ስህተት እንደሚያተርፍ፣ ነገ ማን በዳኝነት ስህተት ዋጋ እንደሚከፍል ዩ ኔቨር ነው፣ አታውቂው። ቅድም እንዳልኩሽ ግን ለምሳሌ የአርሰናል ደጋፊዎች በዘንድሮ የውድድር ዓመት በዳኝነት ተደጋጋሚ የሆነ በደል ተበድለናል ብለው ያምናል። ትላንትና ታርኮቭስኪ መሆኑ ቀርቶ ቨርጅል ቫንዳይክ ቢሆን ኖሮ ተመሳሳይ በቀይ ካርድ የሚያስወጣ ጥፋት አጥፍቶ ሳይወጣ እየቀረው እዛ ሆደ ባሻነት ላይ የሆነ ነገር ይጨምር ነበረ። ፖይንት ገብቶኛል። እና እግር ኳስ እንደዚህ ሆኖ ነው የሚቀጥለው።
ፈጠን ብለሽ ኮንስፓይሬሲ ነው ብለሽ ሴራ ነው ደባ ነው ብለሽ ለመደምደም የምታደርጊው ጥረት ግን እኔ ብዙ የሚያስኬድም አይመስለኝም። ያው ተደጋጋሚ ነገሮች ሲሆኑ ነው አሁን በብዛት ሴራ ነው የሚለው ነገር የሚመጣው። ልክ ነው ግን እንደዚህ አይሰራም ሴራ ባይዘው አይ እንደዚህ በግልጽማ ምኑን ሴራ ሆነ እንደ ሴረኛ አንቺ ብታግዢ ደስ ይለኛል። ጥሩ ሁኔታውን እንደሚያክሰው በሂደቱ እንዳለፈ እንደተሳተፈ ሰው ሲስተማቲካሊ ሴራ እንደሚሰራ እኮ ይታወቃል እኮ። ምን ሆነሽ ሴራ እንደዚህ አይሰራ እንዲህ ፈጥጥ ያለ ሴራ አይሰራም። ያው ግን ያው የእንግሊዝ ፕሪሚየር ሊግ ላይ አይን ያርፍበታል እኮ። ለምሳሌ አሁን ታርኮቭስኪን በእውነት በደባ በሴራ ከሆነ እንዲህ ያለ ይሄ ፈጣጣነት ነው እንጂ ሴራ አይደለም። አይ ያው አክቹአሊ እዚህ ላይ ያው በምሳሌ ስላነሳ ነው እንጂ ከሴራ ጋር ተያይዞ የትላንትና ውሳኔ ላይ የተባሉ ነገሮች አዎ እኔ የአርሰናል ደጋፊዎችም የሚሰማቸው ስሜት ከዚህ አንፃር እልትል ቤት እንትን መሆን አለበት ብዬ አምናለሁ። እኔ ምጋራው ወዛን ፌር አርሰናል ላይ ብዬ የምለው እኮ ነገር አለ። የተደረገው ነገር አርሰናል ላይ ፌር አይደለም የምለው ነገር እኮ አለ። እሱን አጋጣሚ ግን ሴራ ነው ደባ ነው አርሰናልማ ዋንጫ እንዲበላ አይፈለግም ብዬ ማለት ግን አቅም ያሳጣኛል። ሁለቱ ይለያያል። ተበድለዋል፣ ልክ ነው። በተበድለዋል ላይ ልዩነት የለኝም። ወይም ዳኛው አርሰናል ላይ ጨከን ብለዋል ምናምን እላለሁ። አንፌር ነው እላለሁ። ተገቢነት የለውም የተደረገው ነገር እላለሁ። አርሰናል ዋንጫ እንዳይበላ ሆን ተብሎ የሚደረግ ነው ወደሚለው ወደ ትልቁ መደምደሚያ ግን አቅም የለኝም እውነት ለመናገር ወደዛ የሚያደርስ። አዎ ልክ ነው። ብዙ የሚያነጋግሩ የዳኝነት ውሳኔዎች በእንግሊዝ ፕሪሚየር ሊግ ላይ እንደቀጠሉ ነው ብሎ መናገር ይቻላል። ብዙ ናቸው። በየጨዋታዎቹ ላይ እንዴ ብለ ጥያቄ እንድታነሳ የሚያደርግ ውሳኔዎች ናቸው። አሁን የትላንትናውን ውሳኔ በተመለከተ በጣም ብዙ ሰዎች ናቸው ሪያክት ያደረጉት እውነት ለመናገር። በዛ ላይም ደግሞ ዳኞችም የቀድሞ ተጫዋቾችም የየራሳቸውን አስተያየት ሰጥተው እዛ ላይ ሀሳቦቹ ሲነሱ ነበር። እንደው ከተሰጡት አስተያየቶች መካከል እንኳን የተወሰኑትን እናንሳ ብንል ባይ ዘ ዌይ እሱን ከማንሳትሽ በፊት ሊቨርፑል ትናንት ነጥብ ጥሎ ቢሆን ኖሮ ሊቨርፑል ትናንት ተሸንፎ ቢሆን ኖሮ የሊቨርፑል ደጋፊዎችም እንደዚህ ጨዋ ሆነው አይቀጥሉም ነበር። የዛሬ ዘፈናቸው የዛሬ ወሬያቸው የዛሬ ንግግራቸው በሙሉ ሊጉማ አጌንስት ሊቨርፑል ነው የሚሰራው ሊሆን ይችል ነበር። ይሄ በጣም ብዙ ቅሬታ ይኖር ነበር። ዋን ማን ዳውን ሆኖ መጫወት ለኤቨርተን ይጎዳል፣ ለሊቨርፑል ደግሞ ጥቅም ነበር። ይህንን ጥቅም ነው ያሳጡን ብለው ማለታቸው አይቀርም። ስለዚህ በሚፈጠር የዳኝነት የውሳኔ ስህተት ኮምፕሌን የሚያደርገው አርሰናል ብቻ አይደለም፣ ዩናይትድ ብቻ አይደለም፣ ማንም ጨዋ አይደለም። ከዚህ አንጻር ገብቶሻል። እንዲህ የፊት ለፊት በደል ተበደለሽ ይቅርና ነው የምልሽ። አዎ አይ ልክ ነው። ውጤቱ ሁለት ነገር፣ አንደኛ ውጤቱ ነው፣ ሁለተኛ ደግሞ ማካሊስተርም ምንም አልሆነም ማለት በቃ ጨዋታውን ቀጥሏል። ያን ያክል የከፋ ጉዳት አላጋጠመውም። ስለዚህ እነዚህ ሁለት ነገሮች ተደማምረው የሊቨርፑል ላይ በዛ ምክንያት የመጣ ጉዳት ስለሌለ በቃ ተቀብለውት እንዲቀጥሉ አድርጓቸዋል እንጂ ምናልባት እንዳልከው ሊቨርፑል ተሸንፎ ቢሆን ኖሮ ወይም አቻም ወጥቶ ቢሆን ኖሮ እንደገና ማካሊስተርም ደግሞ ጉዳት አስተናግዶ ቀጣይ ጨዋታዎች ላይ መሰለፍ የማይችልበት እድል ተፈጥሮ ቢሆን ኖሮ ዛሬ የምንሰማው ታሪክ ደግሞ ሌላ ይሆን ነበረ ብዬ ነው ማስበው። ግን ምንድነው መፍትሄው የሚለው ላይ ደግሞ አሁን የዳኞቹን ለምሳሌ ከዳኞች መካከል የቀድሞ የፕሪሚየር ሊግ ዳኛ ማይክ ዲን ከስካይ ስፖርት ጋር ቆይታ ነበራቸውና አስተያየት ሲሰጡ በጣም በቃ ይሄ ምንድነው ከባድ ቻሌንጅ ነው የተደረገው በዚህ በቀይ ካርዱ ጉዳይ ላይ ታርኮቭስኪ ያደረገው ነገር በጣም ከባድ ነው እና ለኔ 100% በቀይ ካርድ መውጣት ነበረበት እና ዳኛውም ደግሞ ወደ ስክሪን ሄደው ነገሮችን በተሻለ ሁኔታ ማጣራትና ማየት ነበረባቸው ነው። አዎ እና በዛ መንገድ ነገሮች መታየት ነበረባቸው የሚል አስተያየት ሲሰጡ እሱንም አይተናል። ከዛ በተጨማሪ ጋሪ ኔቭልም እንደዚሁ አስተያየቱን ሲሰጥ ነበረ። እሱ ያለው ታርኮቭስኪ እድለኛ ነው
በጣም እድለኛ ነው የሚል አስተያየቱን ሰጥቷል። ምክንያቱም ያጠፋው ጥፋት ከባድ እና አደገኛ የሚባል ነው። እንደውም እግር ሊሰብር የሚችል አይነት ነገር ነው ጥፋቱ እና በዛ ሁኔታ ውስጥ ሆኖ የቀይ ካርድ አለማየቱ ኢንቴንሽኑ መታየት አለበት ይባላል አይደል? ብዙ ጊዜ ውሳኔዎች ላይ አይ አልሰበረውም አትልም አልሰበረውም አይባልም። ገባሽ? በምን አስከተለ በሚለው አይደለም የሚዳኘው። በነገራችን ላይ አይ ጥርሱን አርግፎታል፣ አይኑን አጥፍቶታል፣ አጥንቱን ሰብሮታል በሚል አይደለም፣ ምን አደረገ በሚለው ነው የሚዳኘው። ልክ ነው። አንዳንዴ በሆነ ተአምር ውጤቱ የጥፋቱ ውጤት ዝቅ ሊል ይችላል፣ አነስተኛ ሊሆን ይችላል። ተኮሰበት እንጂ ያልገደለውም አይባልም ማለት ነው። አዎ ልክ ነው። በቃ አካሄዱን ታየዋለህ እና ያ አካሄዱ ደግሞ በጣም አደገኛ ስለነበረ በቀይ ካርድ ቲክቶክ ላይ ነው አንድ ልጅ የሚለው ሰረቀ እንጂ ገደለ ወይ የሚል እንዴት እንትና ልቀቁት ይላል። ለሆነ ሰው ፕሮቴስት እያደረገ እኮ ነው፣ ታስሮ ነው። ያ ልቀቁት እንጂ ልቀቁት እንጂ ሰረቀ እንጂ ገደለ ወይ እና ይሰረቀስ ምን ታካብዳላችሁ? ቆይ ነው አሳሪዎች ጭራሽ አላየሽውም? ሰረቀ እንጂ ገደለ ወይ ሰረቀ እንጂ ገደለ ወይ ልቀቁት እንጂ ብቻ እንደዛ እያለ ይቀጥላል። አሁን ይሄም የታርኮቭስኪ ባይ ዘ ዌይ ታርኮቭስኪ እኮ በሁለቱም የደርቢ ጨዋታዎች ላይ ዋናው መነጋገሪያ ሆነ። ያኔም ላስት ሚኒት ላይ ጎል አገባ። አሁን ደግሞ በዚህ ካርድ በጥፋቱ የሱ ስም ነው በአብዛኛው የሚነሳው እና ተመሳሳይ ነገሮች ናቸው ያሉት። ለምሳሌ የቀድሞ የኤቨርተን ተጫዋች ዱንካን ፈርጉሰንም አስተያየት ሲሰጥ ነበረ ከዚሁ ስካይ ስፖርት ላይ ምንም ይሄ ልንነጋገርበት የሚገባ ጉዳይ እንኳን አይደለም ብሎ ነው እሱ አስተያየቱን የሚሰጠው። በቃ ስትሬት ሬድ ካርድ ነው መታየት የነበረበት። ስለዚህ እዚህ ላይ ያው ስህተት ተሰርቷል ነው ብዙዎቹ ሀሳባቸውን የሚገልጹት። ቅድም እንዳልኩት ነው በቃ ይሄ እግር የሚሰብር አይነት ጥፋት ነው የነበረው። ስለዚህ እዚህ ላይ በጣም በቸልተኝነት ውሳኔ ተወስኗል የሚል አስተያየት ነው ያለው። ተመልካቾችም ደግሞ አስተያየት ሲሰጡ ነበር። ቅድም እንዳልኩ ልክ ነው ቫር ይህንን ጉዳይ አይቶ ታርኮቭስኪ የገባው ወይንም ደግሞ ያደረገው የጥፋት ሁኔታ ቢጫ ነው ብሎ ወስኗል። ሉዊስ ስኬሊ ቢሆን ግን ይሄ ሬድ ካርድ ነበረ ኮልቭስ ጋር አንድ ተመልካች የእግር ኳስ ወዳጅ ነው እና ሉዊስ ስኬሊ አርሰናል ከወልቭስ ጋር ያደረገውን ጨዋታ ካስታወሳችሁ ግን እና በዚህ ጨዋታ ላይ ሉዊስ ስኬሊ ቢሆን ኖሮ የቀይ ካርድ ነበር የሚያሳዩት ብሎ እሱም አስተያየቱን እንደዚሁ የሰጠበት ነው። አንድ ሌላ ተመልካች ደግሞ ቫር ያስታወሰኝ ለምን በቃ በጸጥታና በጥሩ ሁኔታ የኢንተርናሽናል ብሬክ ላይ የነበሩትን ጨዋታዎች መከታተል አሪፍ እንደሆነ ነው የሚል እዛ ላይ ይሄ ከዳኝነት ከምናምን ጋር በተያያዘ ያን ያክል የሚነሱ ጉዳዮች ስላልነበሩ በጸጥታ የተከታተለው ጨዋታ ስለሆነ ሊሆን ይችላል ይሄንን የተናገረው። አልቀበለውም እኔ በስሜት የምትሳተፊበት ነገር ላይ ያንዳንዷን ነገር በጣም ዲቴል ነው የምታየው። ገብቶሻል አይደል? እንዲህ ያለ ነገር አሁን በቤላሩስና በቦስኒያ ጨዋታ ምናምን ቢያጋጥምሽ እንደዚህ አትሆኝም። እውነት ባለሙያዎቹም አይጋበዙም በጨዋታው ላይ ሀሳብ እንዲሰጡ ምን እንዲሉ ምናምን የሆነ አንድ ነገር አጋጠማሉ ምናምን ሊሆን ይችላል። አሁን ይሄኛው ሊጉ የሚወስደው ትኩረት፣ ሊቨርፑል የሚያገኘው ትኩረት፣ ኤቨርተን የሚያገኘው ትኩረት፣ የመርሲሳይድ ደርቢ መሆኑ፣ የእንግሊዝ ፕሪሚየር ሊግን ዋንጫ ከማሸነፍ አንጻር ጨዋታው ከነበረው ፋይዳ አንጻር ምናምን እያልሽ የዓለማችን ብዙ ተመልካች ያለው ምርጡ ሊግ ነው ፕሪሚየር ሊጉ እና በእነዚህ ሁሉ ምክንያቶች በዚህ ጉዳይ ላይ የምንነጋገረውን ኢንተርናሽናል ብሬክ ላይ እንደው ምንም ስለሌለ እኮ አይደለም የሰውየውን አይነት ታሪክ ነው የሚሆነው ብዬ ነው። አዎ ብቻ በጣም ግርታ የፈጠረ ውሳኔ ነው የሚለውን እንድናነሳ ነው የተወሰኑ የሰዎችን አስተያየት ለማንሳት የሞከርኩት። ሁሉም የቀድሞ እግር ኳስ ተጫዋቾችም ዳኞችም ተመልካቾችም በጋራ የተስማሙበት ነገር ነው። አንድ ሰውዬ ክላስ ውስጥ ስልጠና እየተሰጠ ነው ለትልልቅ ሰዎች ማንቃት አለ እየተሰጠ እያለ ይሄ በትዳር ስለሚኖር ውጤታማነት
ስለ ሰክሰስፉል ሜሬጅ በዛ ውስጥ የባል ድርሻ በዛ ውስጥ የሚስት ድርሻ ምን ይሁን ምን በማድረግ ውጤታማ ስኬታማ ትዳር እንዲኖረን እናርገውና ምን አይነት ስልጠና ነው የሚሰጠውና አሰልጣኙ ነው አሉ ጥያቄ የሚጠይቀው። እስቲ እዚህ ውስጥ ካላችሁ ወንዶች በሚስቶቻችን እንበደላለን የምትሉት ቁሙ ተባላል። ቆሙ ሁሉ እሺ ሚስቶች ከፍተኛ በደል ያደርሱብናል ያሉ ባሎች ቆሙ። ፊት መስመር ላይ ከነበሩት ሁሉም ቆሙ ወንዶች ፊት መስመር ላይ ከነበሩት ሰዎች ማከራ አንደኛው ቁጭ ብሏል አልቆመም። ተደነቀ አሉ አሰልጣኝ። አንተ እድለኛ ነህ ማለት ነው ወይም መልካም ትዳር አለህ ማለት ነው። ስለዚህ እናንተ ተቀመጡ የሱን ኤክስፒሪየንስ እንዲናገር የውጤታማነት ትዳር አላት ዘይነዘደ ስልጣናው ያንተን ልምድ እንድትናገር ምንም በደል ስለማይደርስብህ ነው ያልቆምከው እናንተ ባል እግሬን ሰብራኝ እንደልከው የባሰታምታ እግሬን ሰብራኝ እንደልከው አሁን ኢንተርናሽናል ብሬኩ ጫዋ የሚመስልሽ ዘጥ ስላለ ነው እንጂ ጫዋ ሆኖ አይመስለኝም። ገብቶሻል? ዝም ያለ ሁሉ እንትን የለ አልተገናኘንሽም? አይ ግን ልክ ነው። አዎ ያው ትኩረት በጣም እሺ። ለማንኛውም የትላንትናው ጨዋታ ላይ የነበረው ትልቁ መነጋገሪያ ርዕሰ ጉዳይ ይሄ የዳኝነት ውሳኔ ስለሆነ እዛ ላይ ሰዎች ምን አይነት አስተያየት ሰጡ፣ ምን ተሰማቸው የሚለውንም ለማየት ነው የሞከርነው። እንደገና በቫር ውስጥ የሚቀመጡ ዳኞችም የተሻለ ስልጠና እና እይታ ሊኖራቸው ይገባል ብለው አስተያየትም የሰጡ ሰዎች አሉ። አሁን በቃ ትልቁ ጥያቄ ይሄን ካላየ ቫር ምን ያደርጋል? በጣም እውነት እኮ የውሳኔዎችን ለማስተካከል ነው እኮ ዋናው የቫር ይሄንን አይቶ ካላስተካከለ እኮ ካልረዳ ኧረ ብቅ ብለህ ካላለ እንዴት ነው ነገሩ ነው። ስለዚህ ከዚህ ተምሮ መቀጠል ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። Goalkeeper's beaten and South Africa have done Shake Sport 2010